2003 እንደ አውሮፓውያኑ አቆጣጠር አሜሪካና ምዕራባውያን አጋሮቿ ኢራቅ ላይ ወታደራዊ እርምጃዎችን መውሰዳቸው ይታወቃል። በዚህም ለ2001 አሜሪካ ላይ ለደረሰው ጥቃት ሳዳም ሁሴን ከአልቃይዳ ጋር ትብብር አድርገዋልና ከስልጣን ሊወገዱ ይገባል፣ በህግም ተጠያቂ ሊሆኑ ይገባል በማለት ኢራቅን ወራ ሳዳም ሁሴንን በስቅላትም ቀጥታ የተባለው የጅምላ ጨራሽ መሳሪያ ኒኩሌር መሳሪያ ሰርታለች ነው ሲባል የነበረው ሳይገኝ ቀርቷል። በነገራችን ላይ ይህንን ነገር በተደጋጋሚ የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ኢራቅ ምንም አይነት የጅምላ ጨራሽ መሳሪያ እንደሌላት ማረጋገጫ ሲሰጥ ነበረ፣ ግን ሰሚ አልነበረም። ቶኒ ብሌየር እና ጆርጅ ደብሊው ቡሽ ከኔቶ ጋር በመሆን ያው እነሱም የኔቶ አባላት ናቸው፣ ግን በዋናነት በእነሱ አስተባባሪነት ኢራቅና አፍጋኒስታንን ዶጋመድ ማድረጋቸው ይታወቃል። ያው በመጨረሻ እንግዲህ ከአፍጋኒስታን አሜሪካ ለቃውታለች። ከኢራቅ ግን አልወጣችም። እዛም አሁን የጦር ቤዝ አላት። በእርግጥ ይህ ኢራቅ ውስጥ ያለው የአሜሪካ የጦር ቤዝ ምን አይነት ስራ እየሰራ ነው አሁን በኢራን እና በእስራኤል ከሰሞኑ ባለው ግጭት የሚለውንም በዛው ለማየት እንሞክራለን። ጤና ይስጥልኝ ክቡራትና ክቡራን የዳግም ምልከታ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? ይህ የዳግም ምልከታ ነው። ሰሞኑን እየተካሄደ ባለው በኢራንና በእስራኤል በኩል በእስራኤል ጀማሪነት እየተደረገ ባለው ጦርነት በርካታ ጉዳቶች እየደረሱ በርካታ ህዝብም እየሞተ ንብረትም እየወደመ ይገኛል። ዓለምን ለሁለት እየከፈለ እየሄደም ነው። ይህ ብቻ ሳይሆን ዓለም ወደ ሶስተኛው ጦርነት ልትገባ ትችላለች፣ የዓለምን ፍጻሜ ሊሆን ይችላል የሚሉ ደግሞ ድምፆችን መሰማት ጀምረዋል። ቻይና፣ ራሽያና እንግዲህ እንደሚታወቀው ሰሜን ኮሪያ ከኢራን ጎን መቆማቸው ይታወቃል። ሩሲያ በእርግጥ በተቻላት አቅም በገለልተኝነት ጉዳዩን ለማየት ለመመርመር የሞከረች ይገኛል። ቭላዲሚር ፑቲን ትላንትና አንድ ቃለ ምልልስ ሰጥተዋል። ይህ ከጀርባ የምትመለከቱት ቃለ ምልልስ አጭር ክሊፕ ነው የወሰድኩት፣ ምክንያቱም ለዚህ ለማውራው ጉዳይ የሚጠቅመኝን ብቻ ማለት ነው። እና በዚህ ክሊፕ ላይ ጋዜጠኛው የሚጠይቃቸው ምንድን ነው? እስራኤል ሀያቶላ ኻሜኒ አልሲስታኒን እገላለሁ ብላለች። ይህም ብቻ ሳይሆን እሳቸውን ለመግደል የሚያስችላትን እርምጃዎች መሬት ላይ እየሰራች ነው። እና እስራኤል ይህንን ካደረገች የራሽያ ምላሽ ወይም ደግሞ የራሽያ እርምጃ ምንድን የሚሆነው የሚል ጥያቄ ነው ያቀረበላቸው። ቭላዲሚር ፑቲን ለዚህ የሰጡት ምላሽ አጭር ነው። ለዚህ ጥያቄ መልስ መስጠት ሳይሆን ይህንን ማሰብ አልፈልግም ነው ያሉት። ስለዚህ ዓለም ወዴት ሊሄድ ይችላል ይሄ ነገር የሚፈጠር ከሆነ የሚለው ነገር አሁንም የሚጠበቅ ነው የሚሆነው ማለት ነው። ይሄ አንደኛው ጉዳይ ነው። በተጨማሪነት ግን የዓለም አቀፉ አቶሚክ ኤጀንሲ ዋና ኃላፊ ራፋኤል ጎርሲ በዚህ ጉዳይ ላይ ተጠይቀው ምላሽ ሰጥተዋል። በተደጋጋሚ ኢራን ሄደዋል። ራፋኤል ጎርሲ እዛ ሄደው የጅምላ ጨራሽ መሳሪያ ሰርታለች ወይ? የኒኩሌር ቦምብ ኢራን ሰርታለች ወይ? አንደኛው ጥያቄ ነው። ወይም ደግሞ ለኒኩሌር መስሪያ ሊያገለግል የሚችለውን ዩራኒየም እስከ መጨረሻው አበልጽጋ ጨርሳለች ወይ? እነዚህን ሁለት ጥያቄዎች በተደጋጋሚ የኤጀንሲው ባለሙያዎች እየተናገሩ ነው። አሁን ከትላንት ወዲያም ራፋኤል ጎርሲ የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ዋና ኃላፊ ኢራን ምንም አይነት የጅምላ ጨራሽ መሳሪያ ወይም ደግሞ ኒኩሌር ቦምብ በዚህ ሰዓት ልትታጠቅ የምትችልበት ምንም አይነት መንገድ ምክንያት የለም፣ ወደዛ ሊወስዱ የሚችሉ ነገሮችም የሉም። እውነት ነው ኢራን የኒኩሌር ኃይልን ለሰላማዊ ጥቅም ለኃይል ማመንጫ ለመጠቀም እንደምትፈልግ ይታወቃል። በዚህ መጠን ልትሰራ እንደምትችልም ፈቃድ አግኝታለች። ይህ ብቻ አይደለም። የሩሲያ ሳይንቲስቶች ኢራን ኒኩሌርን ለሰላማዊ ኃይል ጥቅም እንድታውል በሚያስችል መንገድ እርዳታቸውን እያደረጉ እንደሆነ ቭላዲሚር ፑቲን በተደጋጋሚ ሲናገሩ ነበረ። ይህንን ግን አሜሪካኖችም ሆኑ
እነዚህ ምዕራባውያን የአውሮፓ ሀገራት ሊቀበሉ ፈቃደኞች አልሆኑም። ቤንያሚን ኔታንያሁ ከ1980ዎቹ ጀምረው ኢራቅን፣ አፍጋኒስታንን፣ ሶሪያን ከዛ በኋላ ደግሞ ሲቀጥል ሊቢያን፣ አሁን ደግሞ የመንን ቀጠለና ደግሞ አሁን ወደ ስድስተኛው ሀገር ወደ ኢራን መሪዎቻቸውን መገደል አለባቸው። እነሱ ለእስራኤል ትሬት ናቸው፣ ለእስራኤል ስጋት ናቸው። ስለዚህ ስጋት ሊሆኑ በማይችሉበት ደረጃ እነሱ ማጥፋት አለብን ብለው እየሰሩ ነው ያሉት። በነገራችን ላይ ቤንያሚን ኔታንያሁ የሚናገሩት ሁሉም ነገር በሙሉ ውሸት ነው። ይህንን ጉዳዩን ለማየት ስንሞክር ያለፉትን ከ1948 እስራኤል እንደ አገር በድጋሚ ከተመሰረተች በኋላ ያሉትን ጊዜያቶች ብናይ እስራኤል ከሁሉም ጎረቤቶቿ ጋር ጦርነት ውስጥ ገብታለች። ከሁሉም ጎረቤቶቿ ጋር ተዋግታለች። ሁሌም የምታነሳው ምንድነው? ለደህንነት ያሰጉኛል ነው። ለደህንነት ያሰጉኛል፣ ትደበድባለች። በጣም የሚገርመው ምዕራባውያን ሀገራት አሜሪካንን ጨምሮ ማለት ነው እስራኤል ለምትወስደው ወታደራዊ እርምጃ የገንዘብ ድጋፍ፣ የመሳሪያ የትጥቅ ድጋፍ ያደርጋሉ። እነዚህ ሁሉ ነገሮች የሚከናወኑት በአሜሪካ ነው። አሁንም እየተዋጋች ያለችው በአሜሪካ መሳሪያ ነው። ስለዚህ የሚመስለው የፕሮክሲ ዋር ነው ወይም ደግሞ ይሄ የጃዞር ጦርነት አይነት ነገር ነው የሚመስለው። ምክንያቱም እስራኤል ኢራንን 1300 ኪሎ ሜትር በአውሮፕላን ሶሪያንም ኢራቅንም ጆርዳኒያን ዮርዳኖስን አቋርጣ ሄዳ ነው። ወደ 1300 ኪሎ ሜትር ሄደው ነው የሚደበድቡት። ኢራን ሚሳኤል ስትተኩስ ያ ሚሳኤል 1300 ኪሎ ሜትር ተጉዞ ነው እስራኤልን የሚመታው። በዛ መሃል ኢራቅ ውስጥ የአሜሪካ ጦር ቤዝ አለ። እነሱ ኢንተርሴፕት ሊያደርጉት ይሞክራሉ። እንደገና ደግሞ ዮርዳኖስ አለ። ዮርዳኖስንም አልፎ ነው የሚሄደው። እነሱም ኢንተርሴፕት ሊያደርጉ ይሞክራሉ። ሶሪያ ውስጥም እንደዚሁ ቤዝ አላት አሜሪካ። ከዛም እንደዚሁ ኢንተርሴፕት ለማድረግ ይሞክራሉ። ከዛ ውጭ ደግሞ ቀይ ባህር ላይ አሁን የጦር መርከቦቿን አሰባስባለች። ኢራንን ለመደብደብ ኢራንን ለማጥፋት ጫፍ ደርሰው ነው ያሉት እና ይሄ ነገር ትክክል ነው ትክክል አይደለም አሁን እየቀረበ ያለው ማስረጃ ነው እንግዲህ ለሁላችንም ሊሆን የሚችለው። የተሰጠን ያለው ምክንያት ምንድን ነው? የኒኩሌር ኃይል ሰርታለች። 1980ዎቹ ጀምሮ ቤንያሚን ኔታንያሁ የሚሉት ምንድን ነው? ኢራን ከሳምንት በኋላ ከ6 ወር ከዓመት በኋላ የኒኩሌር ኃይል ባለቤት ትሆናለች ነው የሚሉት። ኢራን ከምርመራ ጋር በተገናኘ የኒኩሌር ማብላያ ጣቢያዎቿን በተመለከተ በተደጋጋሚ ዓለም አቀፍ ስምምነቶችን ፈርማለች። ዓለም አቀፍ ሕጎችን መሰረት አድርጋ ለኃይል ማመንጫ ያንን ነገር መዋል እንደምትፈልግ ተናግራለች። ይህንን በተመለከተ እንግዲህ ዶናልድ ትራምፕ ወደ ስልጣን ሲመጡ አፍርሰውታል። ከኢራን ጋር የነበረ ስምምነት ነበረ። በኦባማ ጊዜ የተፈረመ ማለት ነው። ኢራን ምንም አይነት ኒኩሌር እንዳይኖራት የሚያደርግ በምትኩ ደግሞ አሜሪካ የገንዘብ ድጋፍ ሁላ አድርጋለች። ወደ 1.7 ቢሊዮን ዶላር በባራክ ኦባማ ፊርማ ያ ገንዘብ ለኢራን እንዲሰጥ ተደርጓል። በእርግጥ ሁሉም ብር አልተሰጣትም። የተወሰነው ነው የተሰጣት የሚባል ነገር አለ። ወደ 500 ሚሊዮን ዶላር የሚሆነው በአውሮፕላን ተጭኖ ሄዷል የሚባሉ ነገሮች አሉ። ግልጽ ነገር የለም የትኛው ብር ተሰጥቷል የትኛው ብር አልተሰጠም የሚለውን በተመለከተ ግን የኒኩሌር ኃይል እንዳይኖራት በኒኩሌር የታጠቀች እንዳትሆን ግን ስምምነት አለ። በተረፈ በማንኛውም ሰዓት ለዓለም አቀፉ አቶሚክ ኢነርጂ ኤጀንሲ በሯን ክፍት አድርጋ ምርመራዎች ተካሂደዋል። ራፋኤል ጎርሲም የሚናገሩት ከበስተጀርባ የምታያቸው የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ኃላፊ ናቸው። ኢራን በምንም አይነት መንገድ የአቶሚክ ኃይል ልታበለጽግ የምትችልበት ምንም አይነት እድል የለም። ገብተንም ባደረግነው ምርመራ ምንም ነገር አላገኘንም ነው የሚሉት። ስለዚህ ኔታንያሁ የሚሰጠውን ምክንያት ዓለምን እያሳሰቱ ነው ያሉት። በነገራችን ላይ አንድም ቀን ምክንያታቸው ትክክል ሆኖ አያውቅም።
ሌላኛው አርጊመንት የሚነሳው ምንድነው? ኦክቶበር 7 ባለፈው ዓመት ሐማስ የፈጸመው ጥቃት አለ። በርካታዎች ተገለዋል። አሁንም ድረስ ተወስደው ያሉ ሰዎች አሉ፣ በህይወት ያሉ ኪድናፕ የተደረጉ ወይም ደግሞ የታፈኑ ሰዎች አሉ። እነሱን ሐማስ እስካሁን አልመለሰም እና ኢራን ሐማስን ትደግፋለች ነው። ከዚህ በፊት ሄዝቦላህን ትደግፋለች ነው ይነሳ የነበረው ነገር። ከዛ ሐማስን ትደግፋለች ነው። እንግዲህ ይሄንን በተመለከተ አሁንም ግልጽ የሆነ ነገር የለም። ትደግፋለች ይባላል። አሁን ደግሞ የሐውቲ አማጽያንን የመንንም ኢራን ትደግፋለች ነው የሚባለው። ያንን የሚያሳይ ነገር ግን የለም። በግልጽ በፊት ለፊት ከኢራን የተሰጠ የተደረገ ድጋፍ የለም። እውነት ነው። ይህንን በተመለከተ ሞሳድ የእስራኤል የስለላ ተቋም ይህንን በተመለከተ መረጃዎችን አጠናቅሮ አቀርበዋል። የኢራን እጅ እንዳለበት ነው የሚባለው። ግን አሁንም ይህንን ግልጽ በሆነ መንገድ ሁሉም ሰው ሊረዳው በሚችለው መንገድ ፊት ለፊት የተጨበጠ ማስረጃ አላቀረቡም። ሁሉም ፋብሪኬት የተደረገ ዓለምን እያሳሳተ ያለ ነው እና ለምንድን ነው ይሄንን እያደረገች ያለችው እስራኤል? እውነት ነው እስራኤል ራሷን ህዝቦቿን የመጠበቅ ተፈጥሯዊ መብት አላት። ማንም ሀገር አለው። ይሄ ለእስራኤል ብቻ የተሰጠ መብት አይደለም። የትኛውም ሀገር የሀገሩን ዳር ድንበር ሰላሙን የማስጠበቅ መብት አለው። ግን እስራኤል ያለፉትን 40 እና 50 ዓመታት ፍልስጤምን ለሁለት ከፍላ ጋዛን ኬጅ አድርጋ እንደ ኬጅ ነው ጋዛ ውስጥ ያሉ ሰዎች እንደዛ አድርጋ እየደበደበች በነበረበት ሰዓት ማንም ሰው በተለይ የአሜሪካና የአውሮፓ ሀገራት ድጋፍ ከመስጠት ባሻገር ስለ ጋዛ ምንም የሚናገሩት ነገር የለም። እነሱ በሀገራቸው የመኖር መብት እንዳላቸው ሁሉ የተዘነጋ ነው የሚመስለው። ሁሉም ድጋፍ የሚሰጠው ለእስራኤል ነው እና ይሄ ዓለም ጉዳዩን ፍትሃዊ በሆነ መንገድ ወይም ደግሞ ፌርሊ በሆነ መንገድም እያየው እንዳልሆነ የሚያሳይ ነው ማለት ነው እና የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ አሁን ዛሬ ለዚህ የዳግም ምልከታ ላይ ልናገር የፈለግኩት ነገር ምንድነው? ራፋኤል ጎርሲ የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ዋና ኃላፊ እንግዲህ እንደሚታወቀው አይኤኢኤ የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ አሜሪካ እንደ ልቧ የምትሸውረው ነው፣ እንደ ልቧ የምታሽከረክረው ነው እና እነሱ ራሳቸው ይሄንን በተመለከተ ገለልተኛ ምርመራ አድርገው ኢራን የኒኩሌር ኃይል የላትም የሚል ነገር ነው የተነሳው። በተረፈ ዶናልድ ትራምፕ የአሜሪካው ፕሬዚደንት ይህንን ጉዳይ ሰላማዊ በሆነ መንገድ እንዲፈጸም ድርድር ያስፈልጋል እያሉ ነበረ። ግን ከጦርነቱ በፊት ቢሆን ነበረ ጥሩ እያለች ነው ኢራን። አሁን ግን ይሄ ዋር ኦፍ አግሬሽን ነው። የኢራንን ሉዓላዊነት ተዳፍራ 3 ሀገር አልፋ ሄዳ ነው እስራኤል እየደበደበች ያለችው። ኢራን በጦር ጀት ለምንድን ነው ጦርነቱን ማታካሄደው? ለምንድን ነው በሚሳኤል የሚለው ግልጽ ነው። ምክንያቱም ገና ልክ ጀቶቹ ሊነሱ ሲሉ ኢራቅ ላይ፣ ሶሪያ ላይ፣ ዮርዳኖስ ላይ ኢንተርሴፕት ይደረጋል፣ የትም አይደርሱም። ከዛ ውጭ ደግሞ ዘመናዊ ጀቶች የሏትም። 1979 እንደ አውሮፓውያን አቆጣጠር ካሚኒ በጊዜው የነበሩትን የኢራን ንጉስ ከስልጣናቸው አባረው ቦታው ላይ በመጡበት ሰዓት የነበሩ ጀቶች ናቸው ያሉት። በጣም ኋላቀር ጀቶች ናቸው የሚባለው። ይሄ እንግዲህ ኦፊሻሊ የሚወራው ነው። ውስጡን እንግዲህ እነ ቻይና እነ ሩሲያ ድብቅ በሆነ መንገድ ጀት ሰጥተዋታል ይባላል። ግን ይሄ ምንም የተረጋገጠ ነገር የለውም። ለማንኛውም ራፋኤል ጎርሲ ሰሞኑን መግለጫ ሰጥቷል። ከትላንት ወዲያ አልጀዚራ ላይ እየተናገሩ ነበረ። አይኤኢኤ የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ኃላፊ ራፋኤል ጎርሲ ኢራን ምንም አይነት ኒኩሌር የላትም። ታዲያ ከእስራኤል ኢራንን ማጥቃት ጀርባ ማን ያለው? ይህንን የምናየው ይሆናል። ክቡራትና ክቡራን የዳግም ምልከታ የዩቲዩብ ቻናል ተከታታዮች ይህንን ቻናል ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ በማንኛውም አጋጣሚ ሀሳብ አስተያየቶቻችሁን ኮሜንት ላይ ልታሰፍሩልን ትችላላችሁ። ላይክ ሼር ማድረግም እንደዛው። የተለያዩ ርዕሰ ጉዳዮችን በዚህ ዝግጅት ላይ በሰፊው እናወራለን። አጫጭር መረጃዎችን፣ አጫጭር ዜናዎችን በቲክቶክ ዳጊስ ቪው ላይ እየገባችሁ ፎሎ አድርጉ። በየቀኑ አዳዲስ አፕዴቶችን ስለ ዓለማችን ጉዳዮች በተጨበጠ መረጃ አቀርብላችኋለሁ። ዘወትር አርብ ከ7 ሰዓት እስከ 9 ሰዓት
በታዛ ፋና ኤፍኤም 98.1 የዳግም ምልከታ ከዚህ ከቤልጅየም ብራስልስ የተለያዩ መረጃዎችን እያዘጋጀው እየላኩ ይገኛለሁኝ። ስለዚህ ፋና ኤፍኤም 98.1 ላይም አርብ ከ7 እስከ 9 በራዲዮ እዛው ኢትዮጵያ ለምትገኙ አድማጮች በተለያየ ርዕሰ ጉዳይ እንደዚሁ እንድታዳምጡ ጋብዛለሁ። ስፖቲፋይ ላይም የተለያዩ የዳግም ምልከታ ዝግጅቶችን ልታዳምጧቸው ትችላላችሁ። በተከታዩ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑ።